እንዳትሽ ታርጋጋ ይልሽ እንዳትንቀሳቀሱ ባላችሁ ቆይ ሰው እንዳትንቀሳቀሱ ማን ይቆም ተረጋጋ እንዳትጠቂ በጣም አለሽ እንደዚህ አራስሽን አፕዴት አድርገሻል በማስመሰል ደረጃ እዚህ ደርሰሽ ነው የጠበቅሽኝ በርሽ የት ነው የጠፋሽብኝ የት ነው ጥለሽኝ የሄድሽውና የት ነበርሽ አንቺ ጠይቀሽ የሄድኩት ጭራሽ አስመሳይ ማን ነው ይሄ ውሻ የሆነ ሰውዬ ወንድሜን አፈር መቀመቅ አውረደ ውሻ የሆነ ሰውዬ ነው ባለፈውም ስትመጪ እሱን አድነው አደጋ ላይ ነው አይደል እንዴ ያልሽኝ የወንድሜን ገዳይ ማግኘትና ማዋረድ አቅቶኝ አይደለም እዚህ ጋር እንጂ ወንድምሽ ምንድነው የሆነው ከወንድምሽ ሞት ጋር ምንድነው የሚያገናኘው እስኪ አንተ ንገራቸው ወንድሜን እንዴት ወደ ምድር እንዳወረድከው አንተ ንገራቸው ምን ማለት ነው ተናገሪ ይንገር እስኪ እሱ ይንገር ምን አይነት ሰው እንደሆነ ሌባ ሲሰርቅ አይደለም ሲከፋፈል ነው የሚጣለው የሚባለው በእናንተ ነው ይሁት ምን አባባሽ ደረሻችሁ ያለብኝ ትከለ ለቃችሁ ለምን ቁጭ በል እኔ ማውቅ ነው አይደል የፈለከው እንዴ በቃ ወንድሜን ለማይሆን ተግባር ለማይሆን ሰዎች ሽጡት ወንድሜን ሽጡት ወንድሜን ምን እንዳደረገው እዚህ እያለ ከሀገር ሳይወጣ በፊት ወንድሜን አስማምቶ ለፈረንጆች ሽጡት ነው የወጣው ማለት እሱን እየነገርኩ አይደል በህመም በስቃይ በቁስል ተሰቃይቶ ነው ወንድሜ የሞተው ወንድሜን እንደዚህ ነው ያሳጣኝ ይሄ ሰው በስርዓት አናግሩት የምትይውስ የሚባለው ሰውዬ ይሄ ነው እንዳትጠቀል አይደለ ምንድነው እያደረግሽ ያለሽ ቆይ ልትመክረኝ አትሞክር እኔ የማደርገውን ነገር አውቃለሁ ወለትዳር መሆኔ ደግሞ አንተን ምንም አይከለክልም ስለዚህ ይሄንን ለምንድነው እያደረግሽ ያለሽ እና በደንብ ማውራት እንችላለን ውስጥ ገብተን የት ውስጥ መቼም ገባበትን ውስጥ አላውቅም አትለኝም ችግር የለውም ተቀመጪና እዚሁ እናወራለን ለምን እንደዚህ ደስ በሚል ሁኔታ ነው ማውራት ያለብን ተቀመጪና እዚሁ እናወራለን አልኩሽ ቆይ ምንድነው ችግር አንተ ወንድ አይደለም እንዴ ስለዚህ ባንቺ ማታለያ የሚሸነፍ መሰለሽ ገብቶሻል እኔ ሊናይ ነው የሚገዛኝ ስሜት አይደለም ኧረ እባክህ ሰምኛለሽ ያንተ ሊና ከሌላው የተለየ አስመሰልከው እሺ እኔ እናንተ በምንስማማበት መስማማት እንችላለን ምንድነው የምትፈልገው ከኔ ምንድነው የምትፈልገው መስማማት እንችላለን ስለዚህ ሁሉንም ነገር ነገሪ እሱን ለምን እነግርሃለሁ አንድ ላይ እንድንሆን ከፈለግሽ እንድንስማማ ከፈለግሽ ሁሉንም መስጥርሽ ነገሪ እሺ እንደዛ ከዛ የምትፈልጊው ማድረግ እንችላለን ለምን ውስጥ ገብተህ አይደለም አይዙ ነገር ችግር የለውም እሱ ይደርሳል ቆይ አንተ የትኛው ነው የሚቀድም የሚመስለው ስራ ብናስቀድም አይሻልም አይ ቀስ ብሎ ይደርሳል አይ ችግር የለውም የሚችል ነገር ነው ችግር የለውም እንዴ ምንድን ነው ቆይ አንተ ትንሽ እንትን ፍላጎት የለህም አለኝ ፍላጎት ግን ደግሞ መቅደም ያለበትን እናስቀድምና ያው እንደምታዩ ሰውንም ማስወጥተን አይሻልም አንተ ካሳመንካቸው ቀላል ይመስለኛል ስለዚህ ድምጽን ቀነስ አድርጌ ማውራው ቢያንስ እነሱ ማለት እንደዛ እንዳያስቡክ ነው አንተ አስቢ እንዴት እንዳያስቡ ያው ከሷ ጋር ሌላ ነገር ፈጸመ ዘይና ነገር እንዳይሉ ነው እንጂ ያው ምን ችግር የለብኝም ልንገርሽ እሱ ችግር የለውም ለምን እንደሆነ ታውቂያለሽ ለምን እኔ ነኝ አለቃቸው ስለዚህ ከሆነ ቀላል ነው ስለዚህ ንገሪኝ እየገባህ አይደለም መሰለኝ ምኑ ነው ያልገባኝ ያንተ በጣም ችክ ያልከ ሰው ነህ ለምንም አትሆንም እኔ እኮ ቀላል ነገር ነው ካንቺ እየፈለኩ ያለሁት እየጠየቅኩሽ ያለሁትም ቀላል ነገር እኔ ግን ቀላል ነገር አይደለም ልስጥህ እያልኩ ያለሁት አየህ ልዩነቱ እዚህ ጋር ነው በጣም የሚገርም ጭንቅላትሽን በጣም መጠቀም ትችላለሽ ይሄ ደግሞ ትክክለኛ ማንነትሽን ለኔ ያሳየኛል ገና ነው አልተጠቀምኩበትም ገና ይቀርሻል
ስለዚህ ከኔ ጋር ጥሩ ጊዜ እንድናሳልፍ ትፈልጊያለሽ? የሚገባ ትፈልጊያለሽ? ምንም ጥያቄ የለውም። ምን ታደርጊልኛለሽ? የፈለከውን በሙሉ አንተ ብቻ መጠየቅ ብቻ ነው። ይሄ አሁን ከምታነሳው ነገር ውጭ የፈለከውን ነገር መጠየቅ ትችል። ኦኬ። ስለዚህ ቢመጣብስ? እሱ አይመጣም፣ ቶሎ አይመጣም። የት ነው ያለው? አይ ያን ያህል አስፈላጊ ስላልሆነ አልጠየቅኩትም። ለኔ አስፈላጊ የሆነውን ብቻ ነው የምጠይቀው። አስፈላጊ የሆነልሽም ብቻ? አዎ። እና እሱ ላይ እንደዚህ ስታደርጊ አይደብርሽም? ሌላ እኮ መጨመር ምን አስፈለገ? ማወቅ ስላለብኝ። ገብቶሻል? ማወቅ ስላለብኝ። እሺ ምንድነው ጥያቄ? ጥያቄ አጭርና ግልጽ ነው። አሁን አንድ ላይም ልንውል አይደል? እኔ ደግሞ ብዙ ምስጢሮችሽን አውቃለሁ ይመስለኛል። ትንሽ ጀምረህልኛል ነው? አዎ። የሆነ ድርቅናህም ምናምን የተወሰነ ያስታውቃል። ስለዚህ እሱን የፈለግሽው ለምንድን ነው? በሱም ማውራት አሁን አስፈላጊ ነው? እሱን ተይው። አይሞቀኝም። ለምንድን ነው የፈለግሽው? እኔ እሱን ማውራት አልፈልግም። አይገባህም እንዴ? ምንድን ነው ታዲያ ማውራት የምትፈልጊው? ነገርኩህ። ተይ እንጂ እድሉን ተጠቀምበት። በዛው የማይገኝ እድል በተለይ ለእንዳንተ አይነት ደረቅና ችጋራም ወንዶች የማይገኝ ማለት ማነው ችጋራም? ማለት አትወብኝ፣ ልቀቀኝ። ሰምኛለሽ? ነገርኩሽ ሰሜን፣ እኔ ከሀቅ ግንባር ነኝ። ለእውነትና ስለ እውነት ብቻ። እኔን አማለሽ ከዓላማ የምታሰናክኝ ይመስልሻል? ሁሉንም ወንጀልሽን አውቃለሁ፣ ሁሉንም ስራሽን አውቃለሁ። በቃ አታስጨንቀኝ። እኔ አንቺን እንደምታደርጋቸው ሌሎች ወንዶች ለስሜት የሚሸነፍ ሰው አይደለሁም። ይገባሻል አይደለ? ጨለማዋ ንግስት። ይኸውልህ እኔ እናንተ መግባባት ባለበት መንገድ እንግባባ ብያለሁ። መግባባት የምችለው እውነቱን ስትነግሪኝ ብቻ ነው። ይኸው የምታውቀው ነገር እኮ ከበቂ በላይ መሰለኝ አይደል? ስለዚህ አረጋግጭልኝ። ለምንድን ነው ማረጋገጥልህ? በቃ ካወቅ መቀየር የሚችል ከሆነ ደግሞ እየጠየቅኩ ነው። የምትፈልገውን ነገር ላርግልህ እያልኩ ነው። ስለዚህ ይቅር መጠየቅ ለዚህ ነው የምትይ? ለምን ግን እስከ መቼ ነው በእንደዚህ አይነት ህይወት መቆየት የምትፈልጊው? እስከ መቼ ገላሽን ተጠቅመሽ እያታለልሽ መኖር የምትፈልጊው? እስከ መቼ? አትጩህብኝ። እስከ መቼ? ለምን ምናልባት ማንሮሽን በትንሹ ካወቅከው ለምንም ነገር የማልፈራና የማልደነግጥ ሴት መሆኔንም አብረህ ታውቀዋለህ ማለት ነው። እኔን ስላላወቅሽኝ ነው እኮ። አትጩህብኝ። ያኔ ምን ያህል ካንቺ የባስኩኝ እሳት እንደሆንኩኝ ትረጃለሽ። እሳትነትን እዛ እሳት ስትሆንባቸው የሚፈሩ ለሂደንትን ማለት ትችላለሽ። ስለአንቺ ብዙ መረጃዎች አሉ። ምን አገባ? ፈልገው ላረጉት ነገር ምን ቤት ነህ አንተ? እንዳንቺ አይነቷ ለጥቅሟ ብላ ማንንም ከህይወቷ ማስወጣት የምትችልን ሴት እንዳምንሽ ነው የምትጠብቂው? እመነኝ እያልኩ አይደለም። ብታምነኝ ባታምነኝ አይ ዶንት ኬር፣ አያገባኝም እያልኩ ያለሁት ማንንም አስገድጄ ያረኩት ነገር የለም። ማንም ፈልጎ ነው የመጣው። እሺ እንዲህ ብሎ አንድ እንግዳ ላሳይሽ። ምንም አይነት እንግዳ አልፈልግም። ሲጀመር ለምንድን ነው የምታሳየኝ? በቃ ማንም ሰው ምንም ነገር ሲያደርግ ፈልጎ ነው አልኩህ እኮ። ሰው እያሰማም እንዴ ያስገቡልኝ በእኔ ቤት እንትንም በቃ ፈቃጅም እንግዳ ጋባሽም አንተ ሁንካ። ጭራሽ ችግር አለበት እንተ ያውቃል። እንዴ ሰው ቤት በቃ ነይ የኔት ጉድኝ ከኛ ወጣት ነይልኝ። ነይ እዚሁ ሰላም ይበላት። ደህና ጠፍታ ነበር። ምን ተገኘ? እንደዚህ መንቀጥቀጥ አስፈላጊ ነው? ጠፍታ ነበር እኮ
ልቀቂና ተቀመጭ። ተቀመጭ። ቢያንስ የናፈቀችኝን ጓደኛዬ ሰላም እንድላት እድል ስጠኝ። የናፈቀችሽ ተቀመጭ። ተቀመጪ። አትጩህብኝ። እሺ አንቺ ግን ምን አይነት ሰው ነሽ? አልገባኝም። ምን ተፈጠረ? ዘመንናሽ ደላላ ዘንድሮም እየደለሽ ትኖሪያለሽ ማለት እየተፈጠረ ነገር አለ ባልተገናኘንባቸው ጊዜያት። የት ሄደሽ ነው የጠፋሽብኝ? አታስመስይ። ስለምን ማስመሰል ነው የምታወሪው? ደህና ነው። ስለአንቺ ማስመሰል የት ነው ያገኘሃት? ደህና ነው። እኔ ጋር እያወራሽ አይደል እንዴ? ምን ከሱ ጋር እሱ የትም ላገኘው ምንሽ ነው? ጓደኛዬ እያልክ የሰማኝ እህቴ በላት። በቃ የምን ጓደኛ በእናትህ። እና ይተራራቃችሁ። እንጃ ጠፋችብኝ በድንገት። በጣም አለሽ እንደዚህ ራስሽን አፕዴት አድርገሻል። በማስመሰል ደረጃ እዚህ ደርሰሽ ነው የጠበቅሽኝ ማለት አልገባኝ። የት ነበርሽ? እኔን ለማን ብለሽ ነው ጥለሽኝ የሄድሽው? እኮ እኔም እኮ ያልገባኝ እሱ ነው። የት ነበርሽ? የት ነው የጠፋሽብኝ? የት ነው ጥለሽኝ የሄድሽው? እና የት ነበርሽ? እንዴ ጥየሽ የሄድኩት? ጭራሽ አስመሳይ። አሁን አገንቶ ያልሆነ የሆነ ነገር ብሎሽ ከሆነ ስለሱ ምንም አይመለከትሽም። እኔ አንቺን አላውቅሽም እንዴ? ቆይ እኮ እና ታዲያ እየተዋወቅን ነው። እሱ የነገረኝ ነገር አይደለም እኔ ጋር። እኔ እኮ አንቺን እሺ ቆይ ምንድን ነው ችግር አለ? ጓደኛሽ ናት አይደለ? እህቴ ማለት ናት። ለኔ ያልኩት ናፍቃሽ ነበር በጣም ረጅም ጊዜ እኮ ነው ከእኔ ጠፋችብኝ። አግኝቻት እኮ አላውቅም። ከስንት ጊዜ በኋላ መሰለኝ ያመጣኋት። ለዓላማሽ ብለሽ አንቺ አይደለሽ ዙሪያ ያረግሻት ማለት አልገባኝም። ምንድን ነው ችግር? ምን አንተ ከእህቴ ከምላት ቆይ ምንድን ነው ዓላማ? ማን ላከብኝ? ቆይ አንተን ወደ ህይወቴ ሰምኛለሽ አይደለ? ስራሽ ነው። እኔ አጥፋሽ ድም ብዬሻለሁ። ስራሽ ብዙ ነገር ይጠራብሻል። ያንቺ ስራሽ አልገባኝም። አንቺ ቆይ ምን ብሎ አሳምኖሽ ነው? ቆይ እኔ አልቀየረሽ ምን ሆነሽ ነው እንደዚህ የተቀየርሽው? እኔ ጋር ምንም አይደለም። እሺ ነው እንጂ እኔ አወቅኩት እኮ እኔ ነኝ እሱን ያወቅኩት። አሁን እኔ አዳምጡ፣ አንቺም ስሚ። ምን ማለት እንዴት ልታውቂው ቻልሽ? እሱን ሰምኛለሽ? ይመለከትሻል። እንዴት ስባቅ ስለዚህ አንቺ ነሽ እሱን ወደ ህይወቴ ላክሽው ማለት አይመለከትሽም። ምንድነው ችግርሽ? አንቺ ለምንድን ነው የማይመለከት? ማነሽ? ተቀጠቀጥሻለሽ። እስኪ ወንድ ነሽ። ነይ ልቀቂኝ። ልቀቃት እስኪ። ምን እንዳታመጣ ነው? ምን እንዳታመጣ? ልቀቃት። ተቀመጪ አንቺ ተቀመጪ። ሰምኛላችሁ? አሳይሻለሁ። ምን ማታመጣ? ጎረምሳ ሰብስበሽ ስለመጣሽ ሌባ ሲሰርቅ አይደለም ሲከፋፈል ነው የሚጣለው የሚባለው በእናንተ ነው ያዩት እንዴ? አልደረስኩብሽማ። አሁን ጭራሽ ሌላም ሰው ፈልገሽ ምናምን የኔ ህይወት ይላል ነው እንደስቀናሽ። አንቺ አትወጣጣሪ ያለሽበት ነገር ዝም ብለሽ አትወጣጣሪ። እሺ እኮ በቃ ያለሁበትን ታውቂያለሽ። ለዛም ቀናሽ መጣሽ። ሰሙኛላችሁ? አሁን ነው አፈር ማድረግ ያለሽበትን ይወት እኮ እኔም እኮ አልኩሽ። ሰሙኛላችሁ? በዛው ነገር ላይ እንደዚህ የሚያደርግሽ ምን አታችሁ ዝጉ። አንቺ እሱ ስላልተሳካልሽ መሰለኝ። ሰሙኛለሽ? ወዳሽ ተከበሽና እንዴት እያደረግሽ ነው ያለው? እንዳነከኝ ከዚህ በኋላ ሰሙኛለሽ? ሁለታችሁም የኛ ንጹህ ዝም ብለሽ ስትሸጪ የነበረውን ገና እዚህ መጣሽ እንደ ንጹህ ምናምን ልትይኝ እኔ አችልሽ ታይ እንጂ ሌላም ሰው መጣ። አይመለከትሽም። ብዙ ሰው ማለት ወደ ቤትሽ የሚመጣው ምንድነው? መጣ ግባ ተቀመጥ። ዛሬ ደግሞ ምን ሰራላችሁ? ተቀመጥ። ምን ሰራለ ዛሬ ደግሞ? አንተ ሰውዬ ቆይ አትፋታኝም እንዴ? ተቀመጥ እያልኩ ነው። ሰማኛለህ? እንደምገላምጠው ዛሬ ደግሞ ምን ሰራ ነው የመጣው? ተቀመጥ። ሰማኛለህ? ምን ያደርጋችሁ ነው? በቃ ተቀመጥ። እኔ ከዚህ በላይ እዚህ ቆይበት አንቺ ደግሞ ማለሽ ምን አገባ? ተቀመጭ አንቺ
የምታውቂው ሲጀመር? ምን አገባሽ? ከሱ ጋር አወራለሁ። አንቺን አይመለከትሽም። ተቀመጪ። የሚመለከትሽ ጉዳይ አይደለም። ከሱ ጋር አወራለሁ። ማለት ያለብኝ አላቀሽም። አታውቂኝም። አፍሽን ዝጊ። አንቺ ይኸውልሽ፣ አታውቂኝም፣ አላቀሽም። ዝም በይ። አንተ ግን ማለት ነው ቁጭ በልና አስረዳኝ። ቁጭ ብላ አስረዳኝ። እዚህ ተቀምጥና እናገር። ቁጭ በል። እንደምንተዋወቅ አትንካኝ። እንደምንተዋወቅ በደንብ ታውቃለህ። አፍሽን ዝጊና ቁጭ በይ። አንቺም ታውቂያለሽ እንደማውቅ። ተረጋጋ። ተቀመጪ። ተቀመጪ። አንቺ በሄድሽበት መንገድ ከሱ ጋር አልሄድኩም፣ ግን ታውቂያለሽ። አፍሽን ዝጊ። ተቀመጪ። ተቀመጪ። ሰሚኛለሽ? እሺ እንደምታውቂው ስለዚህ ምን ይፈጠር? አታውቂኝም። አንተ እየሸመጠጥክ ነው። አንተ ነኝ እንደምታውቂኝ እየሸመጠጥክ እርግጠኛ ነህ? ካታውቂኝም የታውቅሻለሁ እንዳንቺ አይደለም ላይ ማየትም አልፈልግም። አሁን ለስም አሁን ዝም በል። እኔ የምፈልገው ዝም በል። ዝም በል። ሰሚኛለሽ? አንቺም ዝም በል። አንተ ሰውዬ ከኔ ምንድን ነው የምፈልገው? ልንገርህ። ቆይ እኔ ተወልጄ ካደጉበት ሀገር ላይ መኖር አልችልም? የሰው ሀገር ዜጋ ስለሆንኩኝ ከሰው ሀገር ስለመጣሁኝ ዲያስፖራ ስለሆንኩ ሰማኛል። ስማኝ። ቆይ እሺ ምንድን ነው የምፈልገው? እሺ እዚህ ጋር ሚስቴን እቤቴ ድረስ መጥተህ ሚስቴን የምታስጨንቃት ሰማኛል። አዳምጥ። ምንድን ነው ከኔ የምፈልገው? ንገረኝ እስኪ። ሰማኛል። ደግሞ የችን ደግሞ ትችላለህ አይደለ? እስኪ ስማ መጀመሪያ። አንቺም ዝም በይ። አፍሽን ዝጊ። ዝም ብለህ የተምለቃቅም እያመጣማ እዚህ ጋር ሚስቴን እንድታስደፍራታል ማለት ለምትናገረው ነገር ክብር ይኑር። ሰማኛል። ልንገርህ። ስማኝ። እናንተም አንተም ውሸትህ ብዙ የሚርቅ እንዳይመስልህ። ስለምን ውሸት ነው የምታወራው? እሺ እቺ ልጅ ደግሞ ከኔ ይዘብኝ የመጣው እሺ ደግሞ ስለዚህ አዳምጠኝ። በዚህ ደግሞ ምን ይዘብኝ መጣ? ንገረኝ። እሺ ንገረኝ፣ አስረዳኝ። እሺ ላዳምጥህ። እንዴ እዚህ ጋር ሚስቴን እኮ ነው ያስጨነቃችኋት ያላችሁት። ምንድነው ባለፈው ያልከኝ የነበረው? በቃ እኔ አሁን ጭንቅላቴ ገብቼ ማረፍ እፈልጋለሁ። አፍሽን ዝጊ። አንቺን ተቀመጭ። እኔ አስጎበኝ ነበርኩኝ። ከዛ እድል መጣብኝ ያልከ ነበር። አዎ በሚገባ ውሸት። ስለምን ውሸት ነው የምትወራው? አንተ ሰውዬ ተቀመጥ። ሰማኛለት። አትንገኝ። አስረድልሃላ። ቁጭ ብለን መስማት ምን እንዳታመጣ እንዴ ቁጭ ብለን አትንገኝ። በቃ ለቀቀኝ። ቁጭ ብለን በቃ ሰማኛለት። ተቀመጥ። አንዴ ምን እንዳትገኝ ችግር ከነጋር ነው። በቃ ከነጋር ያጫርስ። ምንድነው? ቁጭ ብለን በቃ እንደው አትንገኝ። በቃ ተቀመጥ። አትንገኝ። እንዴ ተው እንዴ ምን ይያለ አትምጣ። ተው በቃ በቃ አትምጣ። በቃ ዝም ብላችሁ መማታት መተቆማን ወሰጣለች። ተው በቃ አመሰግናለሁ። ተው በቃ ተቀመጥ። በቃ ሰሙኛላችሁ። ዛሬም ደበደባችሁኝ። ሰማኛለህ? እሺ ሰማኛለህ? እሺ ህይወትን ሲኦል ነው። አንቺም አፍሽን ዝጊና ተቀመጪ። እሺ እቺ ዘገየ ለምን ተባባሳቱልኝ? ዝም በይ። አይመለከትሽም። ከሱ ጋር ነው ላውራ የመጣሁት። ከአንቺ ጋር ጀምር ጨርሻለሁ። አይመለከተኝም። ሰሙኛላችሁ? ከሱ ጋር ግን ብዙ ጉዳይ ላይ ታውቂያለሽ ነው። ከሱ ጋር አይመለከትሽም። ዝም በይ። ሰሙኛላችሁ? ቤብ እሱን አንጠልጥለሽ መዞር ትችላለሽ። እኔ ግን ከሱ ጋር ጉዳይ ላይ ታውቂያለሽ። ሰሙኛለች። ዝም በይ። እቺ ሴት ለምን እንደመጣች አንዴ ልንገርህ። ስማኝ፣ እናዳምጣችሁ። ስማኝ። ሰማኛለህ? እሺ ከዚህ በላይ አንተ ላይ ጉዳት ማድረስ አልፈልግም። እሺ ማናችሁም ላይ ማለት ነው። ስለዚህ አዳምጡኝ። ስሙን የማወራችሁን ስሙ። እሺ ልንገርህ። እንተም እያስጎበኘው ምናምን ያልከው ውሸት እንደሆነ ደርሼበታል። ባለፈው ዝም ብዬ እንደዛ ስወጣ በደንብ ሁሉንም ነገር ማጣራ ስለነበረብኝ ሰማኛለህ። ባለፈው የልጅነት ፍቅረኛ አይናት ምናምን ያልከው ውሸት ነው፣ እሱም ጭምር። ውሸት አይደለም። አዳምጠኝ መጀመሪያ። አስገድደው ውሸት አታደርገኝ ከሆነ እሺ። እቺ ሴት ዝም በል። ቆይ አንቺ ችግር እኔ እዚህ ሰው ፊት እንደነሱ ሰው ቁጭ አንቺ ዝም በይ። ዝም በል አንተ ራሱ ላውራው ሰምኛለሽ። እቺን ልጅ ሁለታችሁ ሳትግባቡ መጣችሁ። እንዴት ነው እዚህ ጋር እኔን እንደዚህ የምታስቀኝ? ሰማኝ፣ አዳምጠኝ። እቺ ሄለን ወይም ደግሞ በስራ ስሟ የጨለማ ንግስት ገብቷል። ምንድነው የምታወራው? ስራዎቿ አላግባብ የሆኑ አጸያፊ ጀምር። አሞታል። አታይም? የደበደብከው አሞታል። ማረፍ አለበት። ከዚህች ግብረ አበራጎች እቺም ጭምር ፋሸታም አንቺም ጭምር። እኔ ግን እሱን እንደሷ እንዳልፈለግኩት ታውቃለህ አይደል? እሱን እኔ አቤት እሱን መፈለግሽ ሳይሆን ሁሉንም ከዚህ በፊት
ነገርኩሽ እኮ ህይወቱን ሲኦል እንደማረግበት ንገረው። ጓደኛ ማቾች ቆይ አረፍት ምንድነው ረፍት የሚያደርገው? ጀመር አሞታል እኮ መታችሁታል። ዝም በይ ማረፍ አለብህ። አዛኛችሁኛ ጨርስልኝ ዝም በይ በእናትህ። በህይወታችሁ ምንም ካልገባዋል። ፕሊስ አንዴ እነዚህ ሰዎች ጅቦች ናቸው ሁለቱም። እሺ እቺ የሥራ ባህሪያችሁን አስረዳኝ። አንተ ስለኔ ምንም የምታውቀው ነገር ሁሉንም አውቃለሁ። አንቺ ታውቀው ስለኔ ራስሽን ሸፍነሽ ብትመጪ ሁሉንም ስላንቺ ደርሼበታለሁ። እስኪ የምታውቀው ነገር ንገረኛ። ምንድን ነው የምታውቀው ስለኔ? አስረዳኝ። እነዚህ ሴቶች ዝም ብላ አትቀባጥር። ህይወት አስተካክላለሁ ብለህ ገብተህ የሰው ህይወት ለማመስ ነው አፍሽን ዝጊ። ያመጣችሁ ሁለታችሁም ዝም በሉ። በስርዓት አናግሩኝ። ግንኙነት ካለሽ ያመጣችሁ ጣጣ ምን እያደረገ እንዳለ እያየሽ ነው። አፍሽን ዝጊ። አንዴ ዝም በይ። ሰማኛለህ? እያተስ እንዴት እንደምትወሩ ዝም በይ። አንዴ ያስረዳኝ እሱ። ሰማኛለህ? እያዳመጥኩ ነው። እነዚህ ሰዎች ጅቦች ናቸው። ደስ አለሽ? አንድ ነገር ልንገርሽ። ይሄን ነበር እኔ እሱ በአንቺ መንገድ ባልፈልገው እንኳን ወደ ህይወቴ በአንቺ መንገድ ስለሚያመጣ ላገኘው ፈልግ ነበር። ድንገት ደርሰሽ ራስሽ አስተካክለሽ የምትፈልጊውን ታገኛለሽ። እሱን ግን በእንጨት አልነካውም። አይገርምሽም? እሱን ሰምኛለሽ? ዝም በል ላውራበት። ከእሷ ጋር ነው ያወራሁት። እየተጣላችሁ ነው ያላምነ ዝም በይ። በጣም ደስ ይላል። አይመለከትሽም። ኧረ ምንድን ነው እየተፈጠረ ያለው? እየገባኝ አይደለም። ስማኝ፣ መጀመሪያ ላይ አዳምጠኝ። አፍሽን ዝጊ። መጀመሪያ ላይ እቺ ልጅ ዝም በይ። ይኸው ፊቱ እየተቀያየረ መስል ይዋት እስኪ ያታየው እስቲ ልትገየው አንዴ የመጣሽው ምንድን ነው? ስለ ህመሙ የምትጨነቂለት የተፈጠረውን ማወቅ ፈልጋለሁ። ሰምኛለሽ? ማሳበድ ያለብን እንዲህ አላማሽ እሱ ምን ነው? ስለ ህመሙ ተጨነቂለት ባልዘጋት ያው እኮ ነው። ሰው ባዶ አድርጎ ማስቀረት ከመግደል አይተናነስም። ይቅርታ ሰምኛለሽ? አንተ ለምን አትወኝም? ቆይ አፍሽን ዝጊና ቁጥር አንዴ የተፈጠረውን ነገር ማወቅ ፈልጋለሁ። ፕሊዝ ተረጋግታችሁ አስረዱ። እንግዲህ ስራ ነገር ያለ ወደ እሷ ታመጣለህ። ዝም በይ ብዬሻለሁ። በቃ አሁን ዝም በይ። ይቅርታ እኔ ነኝ የማወራው። ዝም በይ። የተፈጠረውን ነገር ስፈቅድላችሁ ብቻ ታወራላችሁ። ሁላችሁ ስፈቅድላችሁ ብቻ። አልነካሽም። እሺ ሰማኛለህ? በቃ ዝም በል። ዝም በል። አስረዳኝ። ትሰማኛለህ? እሺ እነዚህ ሁለት ሴቶች ወደ ስራቸው ግባል። ወደ ስራቸው ወንዱ አፍሽን ዝጊና አዳምጪኝ። እኔ ስፈቅድልሽ ታወሪያለሽ። አንተ ስፈቅድልኝ መጠበቅ አልችልም። ይሄን ሰው ለፊት ያየው ዝም ማለት ሰውዬ ያገኘሽ አይመለከትም። አስረዳኝ። ሰምኛለሽ? ምን ስል ባገኝ አንቺ ሰምኛለሽ? ምኛለሽ? አስወጣሻለሁ አለ በለዚያ ዝም ብለሽ አሁን ማለት ነው እኔ የምፈልገው ተጠራርታችሁ እዚህ ድረስ መጣችሁ ለምን እያስጨነቃችሁኝ እንደሆነ አልገባኝም። የተፈጠረውን ችግር አስረዳኝ። ቤቱን ለቀንላችሁ እየነገርኩ ነው። ለምን ቤት ይለቀቂም? ቤቱ ምናምን የተፈጠረውን ችግር አስረዳኝ። ምን ያገባሽ? አስረኛለሽ? አይመለከትሽም እኮ ወንድሜ አንቺም ዝም በይ። ትሰማኛለህ? ነው ወንድም እሺ እየነገርኩ ነበር። እነዚህ ሁለት ሴቶች ወንድን አጥምደው እንደዚህ ውጭ ከውጭ እያወሩ አገር ውስጥ ያሉትን ኦንላይን እያወሩ ኪሳቸውን አጥበው የሚያሳብዱ ሴቶች ናቸው። አትንኪኝ። ትሰማኛለህ? እቺም ጨምር። እኔን ከሷ ጋር አትቀላቅለኝ። እቺም ጨምር። አንቺ እልሽ ታረጊ ነበር በኔ ላይ እንዲህ ነበር ወይ ስታረጊ ነበር? አንቺሽ ነው እንዲህ ነበር ስታረጊ ነበር? በህይወቴ ላይ ምትጫወቹ ለቀቃ ታንሳት ነው ወይ ሲያንሳት አንቺ ማኛለ አንቺ ነሳሪ ተቀመጥ። ባጎረሰ እጄ ተነከስኩ። ልቀቀኝ። ይመጣት ለምን አታዋት? ተቀመጪ። አንቺ ልቀቀኝ። በእናትህ ተቀመጪ። ተቀመጪ። ከኒ ጭራሽ የኔ ፍቅር እነሱ ስራ እኮ ነው። ለምን ጭራሽ ከኒ መንካቸው ወይ ከኒ እኮ እነሱ አይቀርቡም። እነሱ እንጃ አፍሽን ዝጊ። ትሰማኛለህ? አንዴ ስማኝ። አፍሽን ዝጊ። አዳምጠኝ። መጀመሪያ ምንም አዳምጠ ነገር የለም። ትሰማኛለህ? አንቺ መሰሪ በህይወቴ ስትጫወችብኝ ነበር። እኔ ስታውቀኝ እንደዛ አይነት ሰው ነኝ። አላቀሽም ነበር ማለት ነው። ይታወቃል። መጀመሪያ ሲቀርብሽ አንቺም እኮ ግራ በሮነሽ ነበር ማለት ነው። ዛሬ እንዴት ታምናለህ? ትሰማኛለህ? አሁን ላይ በጥቅም ብቻ ስለተጣሉ እቺ ንጹህ ሆና መጣች እኔ ጋር። ገብቶሻል? ወይ የምረት አይገባኝም። አንቺም የዚህ ወንጀል ሁላ ተባባሪ እንደሆንሽ አውቃለሁ እኔ። አንቺ ውሻ፣ አንቺ ከሷ አጠገብ ሆነሽ አንተ ስለኔ ስለታወራችልም አንቺ ነሽ ማለት እንደዚህ ያደረግሻት። ዝም በል ታቀኝ። አንተ ታሪክ ለምታቀኝ አንተ ለምታቀኝ አይደል? እኔ ደግሞ ገና ብዙ አውቃለሁ። ተቀመጥ። ልቀቀኝ፣ በእናትህ ልቀቀኝ። ምን ልትሆኑ ያዙት? ምን እንዳይሆን ነው እያንዳንድሽ እንዳትንቀሳቀስ ተረጋጋ። እንዳትንቀሳቀሱ ባላችሁ ቆይ ሰማኝ። እንዳትንቀሳቀሱ
ማን ይቆም ነው? ተረጋጋ። ተረጋጋ። እንዳትጠቂ አፍሽን ዝጊ ማንቺ ስምኛለሽ ተነስ ወደዛ ሰሙኛላችሁ እኔ እየፈራሁ እያመመኝ ነው በቃ አፍሽን ዝጊ ጤነኛ ነሽ ማታውቂ በቃ እንትን አፍሽን ዝጊ በቃ አፍሽን ዝጊ አንቺ ሰሙኛላችሁ እንደዚህ አይነት ሰው መሆንሽን አላውቅም ነበር ሰማኛለህ እነሱ ካመንክ ምንም ላደርግ አልችልም የኔ ማንነት የምታውቀው መስሎኝ ነበረ አያችሁ ነግሬያችሁ ነበር ቅድም ስለማላቀሽማ ነው ይሄን ሁሉ ድርጊት በኔ ላይ ያደረግሽው ምን አደረኩብህ ሰማኛለህ አፍህን ዝጊ ምን እንዳደረኩብህ ንገረኝ እሷም አንተን ቆይ ንገረኝ እስኪ ምን እንዳደረኩበት ንገረኝ እስኪ አንቺ ስለሱ ምን ታውቂያለሽ ንገረኝ እስኪ ስለሱ ምን ታውቂያለሽ አደረግሽበት ያለውን እንዲነግረኝ ነው የፈለኩት ካንቺ ጋር እያወራሁ አይደለም እስኪ ስለሱ ምን አውቀሽ ነው በዚህ ልክ ይወሽው እስኪ ንገረኝ ምን አገባሽ ቆይ እስኪ ቁጭ ቆይ አንቺ ምን ይሄን ሁሉ ነገር በኔ ላይ ከዚች መሳሪ ጋር ሆነሽ ምን አስፈልገሽ ዝም በይ አንቺ አፍሽን ዝጊ ስለሱ ታወራ ትችላለህ አፍሽን ዝጊ ሰምኛለሽ አፍሽን ዝጊ እኔ ስፈቅድላችሁ ብቻ ነው የምታወሩት አንተም ትሰማኛለህ አይደለ አንቺ ምንድነው ስለሱ አውቃለሁ ያልሽው ስለሱ ምንም የምታውቀው ነገር የለም እሷ እስኪ ዝም በል ምንም የምታውቀው ነገር ዝም በል እስኪ አታውቂኝም አላውቅሽም ማለት አላውቅም አይደለ እስኪ ለምጠይቅ ምንም ልክ አፍሽን እንደለፈልጋለሽ እኔ ልሂድ በቃ ዝም ብለሽ ስማላችሁ የታባሽ ነው የምትሄጂው ትሰሚያለሽ አንቺ ማብረሽ መስማት አልፈልግም ትሰሚያለሽ ማስራሽ ነው ማሰብ ዳግም ትሰሚኮ አይባልም ዝም ምንም አፍሽን ልትከብጂ አልፈቅድልሽ ዝም ብለሽ አፍሽን ተቀመጥ ዝም ብለሽ ቁጭ ብለሽ ወንድነት ዝም ብለሽ ወንድነት ለማሳየት አትሞክር ቁጭ ብለሽ ትሰማለሽ ተቀመጭ ለምን እሱ ስራት አታስይዘኝ ልሂድላችሁ የትም ነው የማትሄጂው አይገርምሽም ሁላችሁም ምንድነው የምታውቂው ተናገሪ ምንም መስማት አልፈልግም ያምሻል እንደዚህ ልሂድ ልቀቀኝ ወጥቶረስ እንድታወሪም አልፈቀድኩልሽም እንድትሄጂም አልፈቀድኩልሽም አንቺ ምንም ሄደሽ ፈቃድ ነሽ ስማኝ ነገር ልንገርሽ አትጋሪ በእናትህ ምን ልትነግረኝ ትችላለህ አንተ ምን ልትነግረኝ ትችላለህ ለተዚህ ነገር ማለት ላደርግልሽ ይችላል እና ምን ታደርግልኛለህ ከአንተ እኔ ምንም አልፈልግም ልቀቀኝና በስርዓት እናውራ የምትፈልገውን ነገር ታደርግልኛለህ ወንድም ስማኝ አንድ ነገር ጠይቀህ ሚኪያስ የሚባል ሰው ታውቃለህ ማን ነው ሚኪያስ እየጠየኩ ነው ታውቃለህ አይደል አሁን ይኸውልሽ ምንም ይኸውልሽ እዚህ ጋር ለነገሩ ያንተ ስራ ብዙ ነው ሚኪያስ የትኛው እንደሆነ ማን እንደሆነ የምፈልግ ያደርግልሽ ይችላል የምፈልግ ማን ነው ሚኪያስ እባክሽ እባክሽ እየለመንኩሽ ነው ልቀቃት በአንተ እጅ መንካት ራሱ መደፋት አልፈልግም አፍን ዘግተህ ተቀመጥ አንተ ዝም በል እኔ ላውራ ዝም ብለህ አዳምስ እባክሽ ሁላችሁም ቢሆን ማለት የምፈልጉትን ገንዘብ ልሰጣችሁ እችላለሁ እዚህ እኔን ግን ምንም እንድታደርጉኝ አልፈልግም የምፈልጉትን አደርግላችኋለሁ እባክሽ ገንዘብ ነው የምትለው የምፈልጊው ነው ስለአንተ ገንዘብ ማን ነው የምፈልጊው ገንዘብ አደርግልሻለሁ ተናገሪ ምንድነው የምታውቂው ምንም ማለት ሚኪያስ ቤት ነው የምታውቀው ንገረኝ እስኪ ማን ነው ሚኪያስ የጠየቀኝ ሰምኛለሽ ሚኪያስ ማለት በአንተ ምክንያት ወደ መሬት የወረደ አፈር የበላው ሰው ነው ሚኪያስ እሺ እሱ ሚኪያስ ነው ማታውቀው የምፈልጊውን ሰጥሻለሁ ስለአንተ ስጦታ ስለአንተ ቁስ እያወራሁ አይደለም ስለ ወንድሜ ነው እያወራለሁ ስለ ወንድሜ ይገባል ስለ ወንድሜ ነው እያወራለሁ ማነው ወንድምሽ ዝም በይ በቃ ዝም በይ አንድ ነገር ልንገርሽ የምፈልጊውን ነገር አደርግልሻለሁ ልቀቀኝ ተቀመጭ ሰምኛለሽ
ትሰሚኛለሽ? ተቀመጭ። አንተ ዝም በል። ቤቱ ነው ድብድብ ሜዳ አረጋችሁ። ሰሙኛላችሁ? የማንንም ኮሽታ አልፈልግም። እኔ ስፈቅድላችሁ ብቻ ነው የምትሆኑ። ሰምተሽኛል አይደል? አንቺም አሁን እዚህ ስላንተ ኮሽታ አይደለም እኔ የምሰማው። እሺ ስላንተ ኮሽታ ሳይሆን መስማት የፈለግኩት እሱን ነው። በአካል አግኝቼዋለሁ። ማውራት የምትፈልጊውን በስርዓት አውሪ ነው እያልኩሽ ያለሁት። ሚኪያስ ምናምን እያልሽ የነበረው ምንድን ነው? ስርዓት አንተ አታስተምረኝም። አንደኛ ስርዓት አንተ አታስተምረኝም። ማነው ሚኪያስ? ይሄ ውሻ የሆነ ሰውዬ ወንድሜን አፈር መቀመቅ ያወረደ ውሻ የሆነ ሰውዬ ነው። ምን ማለት ነው? ቆይ ምን ማለት ነው? ቅድም ባለፈውም ስትመጪ እሱን አድነው አደጋ ላይ ነው አይደል እንዴ ያልሽኝ? አዎ ብያለሁ። እና ግን እሱን እኔ እንደሷ ተላልሽ እሱን ማግኘት ስለማልፈልግና በሷ በሄደችበት መንገድ መሄድ ስለማልፈልግ ነው እንጂ ስለዚህ በሷ መልኩ ላገኘው ስለምፈልግ ነው። ስለዚህ በእኔ መንገድ ያንን የተጠቀምሽው እሱን ለማጋለጥ የእሱን እጅ እንዲመጨበጥ ስለማልፈልግ ነው። እሷ በሄደችበት መንገድ እጅ የወንድሜን ገዳይ ማግኘትና ማዋረድ አቅቶኝ አይደለም። አንቺ ስለ ራሷ ነው ማውራት ያለባት አይደል እንዴ? ለምንድን ነው ስለ ራሴ ነው? በቃ እኔን አታስገቢኛለሽ እንዴ? ተረጋጊ። እንዴት ነው የምረጋጋው? ቆይ አንተ አትረዳም እንዴ? ምንድነው የተፈጠረው ነገር? ተረጋጊና ወንድምሽ ምንድነው የሆነው? ከወንድምሽ ሞት ጋር ምንድነው የሚያገናኘው? እንዴት እንደሚያገናኝ እንዴት ላስረዳ እችላለሁ? ማለት እስኪ አንተ ንገራቸው። ወንድሜን እንዴት ወደ ምድር እንዳወረድከው አንተ ንገራቸው። ምን ማለት ነው? ቆይ ተናገሪ። ይንገርህ እስኪ እሱ ይንገርህ ምን አይነት ሰው እንደሆነ። ምንድነው እያለች ያለችው? አንደበት አለ አባል እስካሁን አውራላቸው ይስማለች። ተረጋጊ። እንዴት ነው መረጋጋት የምትችለው? ተረጋጊና ሰው እንዴት መረጋጋት እንደሚችል ታስረዳኝ። አውራላቸው እስኪ አንተ ትክክለኛ ሰው ነው አይደለ? አውራላቸው። ምንድነው የተፈጠረው? ይሄ እኮ አውሬ ነው። ስለዚህ እንዴት ነው ምን አይነት ቃል ነው ይሄንን የሚገልጸው? ይሄንን አውሬ ወይ ምንድነው የተፈጠረው? ምን እንዳደረገኝ ታውቃለህ? የኔ የምለው አንድ አለኝን ወንድሜ አዳታው በቃ እንድነግርህ ነው አይደል የፈለከው? ተረጋጊና ተናገሪ። እየሰማሽኝ ነው? በጣም እየታገስኩሽ ነው። በጣም ታገስከኝ እንዴ? እኔ ነኝ እንጂ ታገስኳችሁ። ሰው የገንባሩን ብዬ መርፋት ሲጠበቅብኝ በአንድ ጠረጴዛ ላይ ቁጭ ብዬ እያወራሁ ያለሁት። ቆይ ምንድነው የተፈጠረው? ምንድነው ያደረገው? እኮ ዝም ብላችሁ ስሙኛ። እሺ ተናገሪ። ይሄ ፊት ለፊት የምታየው ጭራቅ ምን አይነት ሰው እንደሆነ ታውቃለህ? ምን አይነት አውሬ እንደሆነ ታውቃለህ? ወንድሜን አንድ አለኝን ወንድሜን አንዴን የምለውን ወንድሜን እኮ ስራ ላስቀጥል ምናምን በሚል በእግር በስሩ ሂዶ ወንድሜን ለማይሆን ተግባር ለማይሆን ሰዎች ሸጦት። ምን ማለት ነው? አሁን ላይ ምን ሰማው ነገር ሰውን ትሸጣለህ? ወንድሜን ሽጦ ወንድሜን ምን እንዳደረገው ልንገራ። የወንድሜ አሟሟት እኮ እንደ ሰው እኮ አይደለም ወንድሜ ሞተው፣ እንደ ሰው አይደለም ወንድሜ የገደል እኮ። ልቀቀኛ። እረዳሻለሁ። ቆይ ወንድሜ እኮ ነው። አንዴ እኔን አዳምጪኝ። ተረጋጊ። ትሰሚኛለሽ? ተረጋጊና በቃ ቆይ ተረጋጊ። ምንድነው እያለች ትሸጣለህ? ሰሙኛላችሁ? ዝም ብሉ በቃ። አንዴ ላውራ። እያስማማኸኝ ነበረ። አልገባኝም እንጂ እያስማማኸኝ ነበረ። ምንድነው እያሉ ያሉት? እንደዛ ነው አይደለ? በነገረኝ ልሸጠኝ ነበረ። ምንድነው አፈን የሚዘጋ? ለምን አታወራም? ምንድነው እያሉ ያሉት? ስለተፈጠረው ነገር ሁሉ በጣም ይቅርታ አለ። ምን ይቅርታ? የኔ ወንድም ሞት ነው። ወንድሜ ስለተፈጠረው ይቅርታ ብሎ እኮ ያልፈናል። ሰሙልኝ እስኪ ይቅርታ። የኔ ወንድም አንተ ይቅርታ ካፈር ይነሳል። እኔና ሰምኛለሽ? ይቅርታ ብሎኝ እኮ ነው። እመም ሊኖርብሽ ይችላል፣ ግን ተረዳችሁኝም? በስርዓትና በደንብ አውሪ። ሰምኛለሽ? ተረጋጊ። በስርዓት በደንብ አውሪ። በቃ ሰላም አለይኩ ወንድሜ። ተረጋጊ በቃ። ምንድነው እያለች ያለችው?
ንገረኝ፣ ምንድን ነው እያለች ያለችው? በቃ ምንም ሳላስበው በቃ የሆነ ነገር ተፈጠረ። በቃ ስለዚህ በቃ ይቅርታ አድርጊልኝ። በቃ ይቅርታ? አዎ ይቅርታ አድርጊ። ቆይ አንተ እንዴት ነው ይቅርታ እንዳልፍ እየጠየቀኝ ያለው? አንተ ገና እሷ ማለት ነው እሷ በገንዘብ ነው አይደል የመጣችው? እኔ ደግሞ ህይወትን ሲኦል ነው ማረግ። እኔ ያለ ወንድሜ ምን አይነት ህይወት እንደኖርኩ ታውቃለህ? እሺ ቆይ አንቺ በህይወቴ ላይ ስንት እንደሆንሽብኝ ታውቂያለሽ? አይመለከትም። እኔ ደግሞ አንቺን ደግሞ በወንድምሽ ነው የተበቀልኩሽ። አይገርምሽም? ምን ማለት ነው? ቆይ ወንድሜን ያሳጣኝሽ በወንድሜ መታ ደግሞ አያርለ ህይወትን ሲኦል ነው ማረገው። በሁለቱ ጦስ እኔ ምን ልሆን እንደነበር አያርለ ጦሳት ራስሽ ነሽ የገባሽ። አሁን ተረጋግተን ተመልሰናል። ከናንተ ካለኔ ፍቃድ ውጪ አንድ ቃል የሚያወጣ ሰው አልፈልግም። ሰሙኛላችሁ? ዝም ብላችሁ መጫወጫው መመላለስ አልፈልግም። እኔ በስርዓት በደንብ ማውራት ያለባችሁን ታወራላችሁ። እኔ ነኝ እሱንም የምፈቅድላችሁ። ገባችሁ? አንቺም ከወንድሜ ጋር ምናምን የምትዩም ረጋ ባለ መንገድ እንድታወሪኝ ይፈልጋል። አሁን ተረጋግተሻል ብዬ አስባለሁ። ይሄ ሰውዬ ምን እንዳረገ ወንድምሽ ምን እንደሆነ በተረጋጋ መንፈስ ንገሪኝ። ሁሉም የሚገባውን ቦታ ያገኛል። ተናገሪው። እኔ ወንድሜን ያጣሁት በዚህ ሰው ነው። ይሄ ሰው ማለት ወንድሜን እንዴት እንደገደለው ነው ማወቅ የፈለጋችሁት? እሱን ነው አይደል ማወቅ የፈለጋችሁት? ወንድሜን እንዴት እንዳሳጣኝ ልነግራችሁ ነው። ይሄ አጉል ምንድነው አስጎብኝ ነኝ ምናምን የሚለው ነገር አለ። ውሸቱን ነው። እንደዛ አይነት ሰውም አይደለም። እዚህ እያለ ሀገር ሳይወጣ በፊት ወንድሜን አስማምቶ ለፈረንጆች ሽጦት ነው የወጣው። ማለት እሱን እየነገርኩ አይደል? ወንድሜ ለማን ነው የሸጠው? ለነዚህ ለማይሆኑ ሰዎች። በጉልበቱ እንዲገዛ ቢሸጠው እኮ ጥሩ ነበር። እሺ ምን እንዳደረገው ታውቃለህ? ወንድሜ እነዚህ እኔ እኮ ቃላቱን መጥራቱን ላልችል። ምንድነው እያለች ያለችው? እሱማ ምን ቃል አለው? እኔ እነግራለሁ። ወንድሜም በተለያዩ ሰዎች እንዲደፈር አድርጎ በህመም በስቃይ በቁስል ተሰቃይቶ ነው ወንድሜ የሞተው። ወንድሜ እንደዚህ ነው ያሳጣኝ። ይሄ ሰው በስርዓት አናግሩት የምትዩስ የሚባለው ሰውዬ ይሄ ነው። ለዚህ ሰውዬ ነው ስርዓት ኑሩኝ እንዳወራ እየጠራችሁኝ እየነገራችሁኝ ያላችሁት። ይሄ ሰው ማለት ይሄ ነው። እሺ በቃ ተረጋጊ። ምንድነው እያለች ያለችው? ትሰማኛለህ? እኔም ባለፈው መጥቼ ከወጣሁኝ በኋላ ስላንተ ሁሉንም ነገር አጣርቻለሁ። ሁሉንም ነገር ስራዎችን እዚህ ትሰራ የነበረውን ሁሉንም ነገር ልደርስበት ይችላል። ትሰማኛለህ? ሁሉንም እንድትናገር እፈልጋለሁ። አንተ እኔ መጀመሪያ እሱ ተበደለ፣ እሱ ተጎዳ፣ እሱ እነዚህ ልጆች እሱን ሊጎዱት እሱ ላይ ጉዳት ሊያደርሱ ብዬ ሄዳለሁ። ለካ ጉዱ አንተ ጋር ነው ያለው። አዎ እኔ ጋር ነው ያለው። አዎ እንዴት? ቆይ ሁሉም ነገር እውነት ነው። ስለዚህ በቃ ስላደረኩት ነገር ከልብ ይቅርታ ጠይቀው። ማን ነው ይቅርታ የምጠይቀው? ስለዚህ እነዚህንም ሁላን ያወራቸው የነበረ እውነት እሷንም ወዳት ፈልጋት አይደለም ማለት ነው። ለስራ ነው፣ ስራ ስለሆነብኝ። የምን ስራ? ስራ ነው ትለኛለህ? የምን ስራ? አዳምጡ ብያችኋለሁ። ትሰሙኛላችሁ? አንተም ትሰማኛለህ አይደለ? እኔ ብቻ አይደለም እነዚህ እዚህ ያሉትን እያያቸው ነው። ለሁላችሁም ማለት ነው። እሺ እኔ በአንድ ወቅት እንደ አጋጣሚ ከተዋወቅኳቸው ሰዎች ጋር የተለያዩ ስራዎችን እንድሰራ አስገደዱ። በዛ የተነሳ ያን ስራ ለማድረግ ደግሞ ግዴታ እነዚህ ሴቶች ያስፈልጉኛል። በእነዚህ ሴቶች የተነሳ ደግሞ ብዙ ወንዶችን አውቄያለሁ እና ስለዚህ ሲጀመርም አንተ እየተከታተልካቸው ነበር ማለት ነው? አዎ። እና በጣም የተለያዩ ሰዎች ጋር እነሱ ሪሌሽን ስላላቸው እነዛን ሰዎች ማግኘት የምችለው በእነሱ የተነሳ ነው።
ስለዚህ ሁሉንም ስራቸውን ታውቃለህ። ባለፈው ምንም የልጅነት ፍቅረኛ ሳትሆን እንደዛ እያልክ ከበር እያረክ የነበረው በምክንያት ነው። ሊጠቀሙባት ስለፈለገ እኮ ነው። የሁለቱንም ትክክለኛ ስራ ታውቅ ነበር ማለት ነው። አውቃለሁ። ሁለቱም የተለያየ ማህበረሰብ ጋር ስለሚውሉ የተለያየ ስራ ስለሚሰሩ ማንኛውም ማህበረሰብ ጋር ስለሚውሉ ስለሚያድሩ ለኔ ደግሞ እነሱ በጣም ያስፈልጉኛል። እኔ ማለት ደግሞ የሚከፈለኝ ገንዘብ ግዴታ ያን ስራ ማድረግ ስለምችል ነው። ለኔ ደግሞ ባለበት ወጣትነት ዘመኔ ደግሞ ሰርቼ ራሴን መቀየር ፈልጋለሁ። ለዚህ ነው ስራ ራስን መቀየር ሰው እየገደለ ይሄን ስራ ለመስራት ደግሞ እነሱ ያስፈልጉኛል። የእናንተ ስራ ያንቺ ስራ የእናንተ ስራ እኔ ሰው ገድዬ አላውቅም። እሺ ሰው ስንገድል አይቀራል። ወደውና ፈቅደው በተንዘላዘሉ በገንዘባቸው የተንዘላዘሉ ሀብታሞች ናቸው እኛ ጋር የሚመጡት። እሱ ግን የድሃ ልጅ ነው እየወሰደ የሚገል። እሱ የጽድቅ ስራ ነው። ስለ ፈጣሪ ስለ ጽድቅና ኮነኔ ያላወራንም እዚህ ጋር ስለ ህይወት ያሳዝነው። ይሄን ስራ ትቼ ከአንተ ጋር ሆናለሁ ብዬ ማሰቤ ብቻ ምን አይነት ደደብ ነኝ እንዴ? ያሳየኝ እኔ ልጨርስ ተናገር። እነዚህ ሁለት ሴቶች በየተለያዩ ክለቦች እየዞሩ ከተለያዩ ወንዶች ጋር በየተለያየ ጭፈራ ቤት በተለያየ ቦታ አብረው ይዝናናሉ። ለኔ ደግሞ የተለያዩ ወንዶች ለኔ ያስፈልጉኛል። እነዚህ ሴቶች ደግሞ ከተለያዩ ወንዶች ጋር ስለሚገናኙ ግዴታ እነዚህን ሴቶች ደግሞ እነዛን ወንዶች ለማግኘት እነሱን መቅረብ አለብኝ። እኔ ደግሞ ከአሰሪዎቼ ወይም ደግሞ ከቀጣሪዎቼ ከሚከፍሉኝ ሰዎች ገንዘብ እየተቀበልኩ እነዚህን ሁለት ሴቶች በገንዘብ እንዲቀርቡኝ አድርጌ እነዛ ልጆች ወንዶችን የተለያዩ ወንዶችን እያመጡ እንዲሰጡኝ አድርጌያለሁ። ይህን ሁሉ ከጎን ሆነው የሚሰሩት ደግሞ እነሱ ናቸው። ስለዚህ ከዛ እነሱ ደግሞ በጥቅም ተጣሉ። እሷኔ ጋር መጣች። እነዚህ ሰሙኛላችሁ። ምንም ቢሆን ግን አንድ ነገር ልነግርህ የምፈልገው ሰሙኛለሽ። የእሱ ስራ አንድ አይደለም። ሰሙኛለሽ። ወደዳችሁም ጠላችሁም በቀኝም በግራም ሁላችሁም ወንጀለኛ ናችሁ። አንተም ደግሞ ከነግብረ አበሮች የሚገባን ቦታ አቅሽ። የኔ ግብረ አበሮች አንድ ነገር ልንገር፣ የኔ ግብረ አበሮች አይደለም አንተ ማንም ሊያገኛቸው የማይችሉ ሰዎች ናቸው። አንድ ነገር ልንገር፣ በዚህ ደግሞ ራስን ደግሞ አገኛቸዋለሁ ብለህ ደግሞ ኮንፊደንስ አይሰማም። እውነታውን ስለነገርኩ ደግሞ እዚህ ጋር እሱን አሳያለሁ አትበልብኝ። ተረዳኸኝ አይደለ? እዚህ ጋር ያው አይደለም አንተ ማንም የማያገኛቸው ማንም አያገኛቸው እሱን ያሳያለሁ። ሰማኛለህ? አሁን አፈን ዝጋ። ሁላችሁም ለዚህ ስራችሁ የሚገባችሁ ቦታ ታገኛላችሁ። ምን ስላደረግንኛ? ምንም ስላላደረግን ማንም ሀብታም በገንዘቡ መጥቶ ለተንዘላዘለው እኔ መቀጣት አለብኝ ፈልገው መሰለኝ እኮ አስገድጄ አጥጥቼ ወይ አደንዝጄ ያደረኩት አንድ ሰው የለም። ያንቺ ወንድም እያቀረባችሁ ነበር። ያንቺ ወንድምም ደግሞ የኔ ወንድምማ ስራ ነው ብለህ ነው ስራ ብለህ ዝጊ፣ ተቀመጭ። ስራ ብለህ ነው አሁን ያወራል እንዴ? ሰው እንዴት ነው ያላወቅኳችሁ? ያላቅም ሰሙኛላችሁ። አንተ ይከብዳሉ ትላልቆች ናቸው የሚሉት ከሀቅ በላይ አይደለም። ማንም ከሀቅ በላይ አይደለም። ሰሙኛል አይደለ? እነሱን መቼም ቢሆን እድሜ ልክን ብትለፋ ተወልደ ያደክበት የነራሱ ብትለፋ ሁላችሁም ደግሞ ወንጀለኛ ናችሁ። ለዚህም የስራችሁን ታገኛላችሁ። ከሱ ጋር አፍሽን መጀመሪያ እኛ ላይ አስፈታ። እንግዲህ ክቡራን ተመልካቾቻችን እንዳያችሁት ነው። እዚህ ዓለም ላይ ስንት አይነት ሰዎች ምን አይነት ሰዎች እንዳሉ አይታችኋል። እቺም ደግሞ ጥቅሟ ሲቀርባት ካርሷን የምትሞላባት ጥቅም ይሄን አይደለም። እሱ ባንየና መበቀል ስለምፈልግ አፍሽን ዝጊ። እሱ እንድታቀልኝ እሱ ሲቀርባት የጥቅሟን ለመበቀል መታ እሷም የዚህ ሁሉ ከዚህ በፊት ታውቃላችሁ ሁሉንም ነገር ስንቱ ከሳሽ ሆኖ መጥቶ ወንጀለኛ ሆኖ ያገኘንበት ዛሬም እንደዛው እነዚህም ደግሞ የሚገባቸውን ቦታ ያገኛሉ። እንተም ተነስ ተነሱ አሳችሁ ታዛችሁ የሚገባቸውን ቦታ ሰጣችኋለሁ።